ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 1 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያ የአማራ ብሔራዊ ንቅናቄ አብን መስራችና የመጀመሪያ ሊቀመንበር ዶክተር ደሳለኝ ጫኔ ከእንግዲህ በኋላ በመደበኛ የፖለቲካ መስመር እንደማይታዩ ከመግለጻቸው በተጨማሪ በቀደመው ምርጫ ቢወዳደሩ ኑሮ በባህር ዳር የነበረውን የፖለቲካ ሁኔታ በተመለከተ ያቀረቡትን ገለጻ የሚዳስሰውን ዘገባ በቀዳሚነት እናስደምጣችኋለን። በመቀጠልም የሐምሌ 5 የድል ቀንን አስመልክቶ በሁመራ ከተማ ሊካሄድ ስለታቀደው የ10ኛ ዓመት መታሰቢያ ዝግጅትና ለሕዝብ የቀረበውን ጥሪ የሚመለከተውን ዘገባ ይዘነዋል። በሌላ በኩል የሱዳን ጦር ስትራቴጂካዊቷን የድንበር ከተማ በቁጥጥር ስር ማስገባቱን የሱዳን ብሔራዊ ጦር ማስታወቁንና ይህ የጦርነት ግስጋሴ በኢትዮጵያ ድንበር ላይ ሊያሳድረው ስለሚችለው ተጽዕኖ የሚያብራራውን ዘገባ ይዘነዋል። በተጨማሪም የአሜሪካ መንግስት ይፋ ካደረገው የጤና ስምምነት ጋር በተያያዘ የኢትዮጵያ መንግስት ስምምነቱን ለምን እንደተቀበለ በተለያዩ ወገኖች የሚነሱትን ትችቶችና አስተያየቶች የሚያቀርበውን የትንታኔ ዘገባ ታደምጣላችሁ። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። እኔ ብወዳደር ኑሮ አቶ ተመስገን እጩ አይሆኑም ነበር። ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ መስራችና የፓርቲው የመጀመሪያ ሊቀመንበር ዶክተር ደሳለኝ ጫኔ ከዚህ በኋላ በመደበኛ የፖለቲካ መስመር አታዩኝም ብለዋል። የፓርላማ አባል የነበሩት በምክር ቤት ቆይታቸውን በሞጋችነታቸው የሚታወቁት ዶክተር ደሳለኝ ጫኔ ዘንድሮ በምርጫ ብወዳደር ኑሮ ብልጽግና ባህር ዳር ላይ እጩ ባለማቅረብ ለእኔ ቦታው ሊለቅልኝ እንደነበር ጠቅላይ ሚኒስተሩ ነግረውኛል ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ላለፉት 5 አስቸጋሪና ፈታኝ ዓመታት በህዝብ ተወካዮች ምክር ቤት ውድ ህዝባችንን በመወከል ያደረኩትን የፓርላማ ቆይታ ትናንት በይፋ አጠናቀቂያለሁ ሲሉ መልእክታቸውን የጀመሩት ዶክተር ደሳለኝ ይህ ምዕራፍ ሲጠናቀቅ ወደዚህ የህዝብ አገልጋይነት ያመጣኝንና ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎትና የትግል ጉዞዬን መለስ ብዬ የምመለከትበት አጋጣሚ ሆኖልኛል። ወደ ፖለቲካ ህይወት ከመግባቴ በፊት በዩኒቨርሲቲ ከነበረኝ ማስተማርና ኃላፊነት ጎን ለጎን ለ2 ዓመታት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ትኩረት እንዲያገኝ በአክቲቪዝምና አገር በቀል የሲቪክ ማህበረሰብ በመመስረት በግንባር ቀደምትነት መርቻለሁ። ባለፉት 8 ዓመታት ደግሞ በኢትዮጵያ ፖለቲካ ውስጥ ከፓርቲ መስረታ እስከ ከፍተኛ አመራርነት በተለይም ደግሞ ባለፉት 5 ዓመታት በፓርላማ አባልነት ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ የተሰማኝ ክብርና ኩራት የላቀ ነው ብለዋል። የምክር ቤት ቆይታቸውን አስመልክቶ ሲናገሩም የህዝብ አገልጋይ መሆን ምንኛ መታደልና ታላቅ ክብር እንደሆነ በተግባር ያየሁበት አጋጣሚ ነው ሲሉ የገለጹ ሲሆን ለዚህ የበቁበትን ምክንያት ሲገልጹም ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርኩበት ወቅት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ በአጋጣሚው የለገሳችሁኝ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻ ህሊና የህዝብ አገልግሎቴን እንድፈጽም አድርጎኛል በማለት ነው። የብልጽግናው ሊቀመንበር በትናንቱ የምክር ቤት ስብሰባ ላይ አብረን እንስራ በማለታቸው ምስጋናቸውን የቸሩት ዶክተር ደሳለኝ ጫኔ ሲቀጥሉም ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላት ከክቡር ጠቅላይ ሚኒስትር ጋር በነበረን የችግኝ ተከላ መርሃ ግብር ላይ በ7ኛው ዙር ምርጫ ባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኑሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል። በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ ብቀጥል ፍላጎታቸው እንደነበር የገለጹልኝን ሐሳብም በበጎ ጎኑና በቅንነት ተመልክቼዋለሁ ሲሉ ገልጸዋል። እንደ ዶክተር ደሳለኝ ጫኔ አስተያየት እሳቸው በባህር ዳር ምርጫ ክልል የትኛውንም ፓርቲ ወክለው ወይም በግል ለመወዳደር ቢመዘገቡ ኑሮ የብልጽግናው ምክትል ሊቀመንበርና የባዲኑ ቁጥር 1 ሰው የተመስገን ጥሩነህ ባህር ዳር ላይ አይወዳደሩም ነበር ማለት ነው። የባዲኑ ቁጥር 1 ሰው ባህር ዳር ሄደው የብልጽግና እጩ ሆነው የተወዳደሩትም ዶክተር ደሳለኝ ራሳቸውን ከምርጫ ማግለላቸውን በማሳወቃቸው መሆኑን የዶክተር ደሳለኝ ንግግር ያመላክታል። ሌላው በዚህ በዶክተር ደሳለኝ ንግግር ትኩረት የሚሻው ጉዳይ ለቀጣዩ የፓርላማ ዘመን የምክር ቤት ወንበር ያገኙት የተቃዋሚ ፓርቲ አባላትና የግል ተወዳዳሪዎች በብልጽግናው ሊቀመንበር ይሁንታ በችሮታ የተሰጣቸው ናቸው ማለታቸው ነው። የብልጽግናው ሊቀመንበር የአብረን እንስራ ጥያቄ ቢያቀርቡላቸውም ከየትኛውም የፖለቲካ ፓርቲ ሆነ ከፖለቲካ እንቅስቃሴ ውጭ ሆነው መቀጠልን መምረጣቸውን የገለጹት ዶክተር ደሳለኝ በቀጣይ በንግዱ ዘርፍና በሙያቸው ተሰማርተው መቀጠል እንደሚፈልጉ ውሳኔያቸውን አሳውቀዋል። ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ላይ ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸው የሥራ ውጥኖች ስታርታፕስ ላይ ለመሰማራትና ለቤተሰቦች በቂ ጊዜና ትኩረት መስጠት ነው በማለት የተናገሩት የቀድሞው የፓርላማ አባሉ ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማገል
ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ። ይሁን እንጂ ፖለቲካዊ ተሳትፎዬ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገር የዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝ መሻት አሁንም ወደፊትም ጽኑ ነው ሲሉ አስተያየታቸውን አጠቃለዋል። የአማራን ተጋድሎ የሚዘክረው የሁመራው ታላቅ ዝግጅት የአማራ ህዝብ ትግል ወደፊት የተራመደበትና ጨቋኙ የህወሓት ስርዓት ግብዓተ መሬቱ የተቆፈረበት 10ኛ ዓመት የሐምሌ 5 የድል ቀን የፊታችን እሁድ በሁመራ ከተማ በድምቀት እንደሚከበር በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስታወቀም። የፊታችን እሁድ በድምቀት የሚከበረውን ሐምሌ 5 የድል ቀንን አስመልክቶ የድል በዓሉ አስተባባሪ ኮሚቴ የማይቀርበት የሐምሌ 5 የድል በዓል ጥሪ በማለት ዝግጅቱን ገልጾታል። ለመላው የኢትዮጵያና የአማራ ህዝብ የማይታጠፍ ቃል የማይፈታ ትጥቅ በሚል መሪ ቃል የድል በዓሉ 10ኛ ዓመት በድምቀት እንደሚከበር የገለጸው የበዓሉ አስተባባሪ ኮሚቴ ሐምሌ 5 ማለት የወልቃይት ጠገዴ አማራ ህዝብ ከዘመናት የማንነት ጭቆና ነጻ ለመውጣት ጽኑ መሰረት የጣለበት ዕለት ነው ብለዋል። አስተባባሪ ኮሚቴው አክሎም መላው የአማራ ህዝብ የአንድነት ብርታቱንና የማይበገረውን የአንድነት ክንዱን ለዓለም ያሳየበት እንዲሁም ጥቅል የኢትዮጵያ ህዝብ ትብብር ያሳየበት ታሪካዊ ዕለት ነው። ይህን ታሪካዊና ታላቅ ህዝባዊ የድል ዕለት በሁመራ ከተማ በታላቅ አገራዊ ክብር 10ኛ ዓመቱን እናከብራለን ሲል ጥሪውን አስተላልፏል። ሐምሌ 5 ቀን 2018 ዓ.ም የህወሓት ነፍሰ ገዳይ ቡድን ጎንደር ከተማ በመግባት የወልቃይት ጠገዴ አማራ ማንነትና ርስት አስመላሽ ኮሚቴ ሊቀመንበር ኮሎኔል ደመቀ ዘውዱንን አፍኖ ለመውሰድ ሞክሮ ነበር። ከዚህ ነፍሰ በላ ቡድን ጋር በተደረገው የክብር ትግል ኮሎኔል ደመቀ ዘውዱ ሊያፍኗቸው ቤታቸው ድረስ የሄዱትን የህወሓት ወታደሮችን የጀግንነት እርምጃ ወስደው አማራዊና ኢትዮጵያዊ ክብራቸውን ያስጠበቁበት ዕለት ነው። በወቅቱ ይህንን ክስተት ተከትሎ በመላው አማራ ህዝብ ከፍተኛ ተቃውሞ የገጠመው ህወሓት ከዚህ ክስተት በኋላ ብዙም ሳይቆይ ከመንበረ ስልጣኑ ተገልብጦ መውደቁ አይዘነጋም። ከሐምሌ 5 ቀን 2008 ዓ.ም በኋላ ህወሓት በወልቃይት ጠገዴ ሰቲት ሁመራ አካባቢ የወሰደው ፖለቲካዊ ሸፍጥ የተላበሰ እኩይ እርምጃ በወቅቱ አማራ ክልልን ይመሩ የነበሩትን አቶ ገዱ አንዳርጋቸውን ተጠቅሞ የአማራ ህዝብ ርስቶችን መዝረፉን ነበር። በተለይም ጳጉሜ 2 ቀን 2009 ዓ.ም አቶ ገዱ አንዳርጋቸውና አቶ አባይ ወልዱ የተፈራረሙት ስምምነት የአማራ ታሪካዊ ግዛቶችን ለጠላት ህወሓት አሳልፎ የሰጠ ትልቅ የክህደት ስምምነት ተብሎ ይጠራል። የሐምሌ 5 የኮሎኔል ደመቀ ዘውዱ ተጋድሎና የአማራ ህዝብ ትግል የመጨረሻ የድሉ ፍሬ የሆነውም የወልቃይት ጠገዴ ሰቲት ሁመራ ህዝብ አማራዊ ማንነቱና ርስቱ ተከብሮ ራሱን በራሱ እንዲያስተዳድር የሚያስችል የክብር ድል የተቀዳጀበት ሆኗል። የፊታችን እሁድ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ስቴዲየም የሚከበረው የሐምሌ 5 10ኛ ዓመት የድል በዓልም የወልቃይት አማራ ህዝብ የረጅም ጊዜ ተጋድሎን የሚዘክርበት እንደሆነ ከአስተባባሪዎቹ የደረሰን መረጃ ያመላክታል። ክቡራን ቤተሰቦቻችን የሐምሌ 5ን ልዩ የአይበገሬነት ተጋድሎ አስመልክቶ ጣና ቴሌቪዥን ያሰናዳውን ዘጋቢ ፊልም በቅርቡ እንድትጠብቁን እየጋበዝን በሌላ የተጋድሎ ዜና የፓርላማ አባሉ የአማራ ህዝብ ፋኖ መር የህልውና ትግልን ተቀላቅለዋል። በ2013 ዓ.ም ቋሪት ምርጫ ክልል አብንን ወክለው ተወዳድረው ምክር ቤት የገቡት አቶ ሀብታሙ በላይነህ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝን መቀላቀላቸው ታውቋል። አቶ ሀብታሙ በላይነህ ብልጽግናውን በሰላማዊ ትግል ለመታገል የህዝብ ተወካይ በመሆን ተመርጠው ሲያገለግሉ የነበረ ቢሆንም ይህን ጸረ ህዝብ ስርዓት በሰላማዊ ትግል መታገል እንደማያዋጣ በመረዳት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን ሊቀላቀሉ ችለዋል። ከዚህ በፊትም የብልጽግና የምርጫ እጩ ተወዳዳሪ የነበሩት የላስታ አውራጃ መምህር ምርጫውን አቋርጠው ፋኖን መቀላቀላቸው ይታወሳል። የድንበር ከተማዋ በቁጥጥር ስር ገባች። የኦሮሞ ብልጽግና ስርዓት እንዲሁም ህወሓትና ሻቢያን ጨምሮ ከ20 የማያንሱ ኃይሎች መከማቻ የሆነው የሱዳን ጦርነት ወደ ኢትዮጵያ ድንበር የበለጠ እየቀረበ መጥቷል። በዛሬው ዕለት የውጊያ ሪፖርቱን ይፋ ያደረገው የሱዳን ብሔራዊ ጦር ከሙሩክ ከተማን ተቆጣጥሬያለሁ ብሏል። በኦሮሞ ብልጽግናው ስርዓትና በተባበሩት አረብ ኤሚሬቶች የሚደገፈው የጄኔራል ሐምዳን ዳጋሎ ጦር ቀጠናውን ተቆጣጥሮት መቆየቱ የሚታወስ ነው። በዚህ ቀጠና ሰፍሮ የቆየው የፈጥኖ ደራሽ ኃይል ከጄኔራል
የአብዱል ፈታህ አልቡርሃን ጦር በሚደርስበት ጥቃት ኪሳራውን የኦሮሞ ብልጽግና ስራ ሲሸፍንለት ቆይቶ ነበር። ሆኖም ካለፈው አርብ ማለዳ ጀምሮ ለተከታታይ 6 ቀናት በተደረገው ውጊያ የአልቡርሃን ጦር ስትራቴጂካዊቷን ኩርሙክን መቆጣጠር መቻሉን ገልጿል። የሱዳን መንግስትና ደጋፊዎቹ በኩርሙክ ድል ከፍተኛ ደስታ የተሰማቸው ሲሆን በተለይም በኢትዮጵያ በኩል ለፈጥኖ ደራሽ ኃይሉ የሚደርስለትን ሎጂስቲክስ መቆጣጠር የሚቻል በመሆኑ ድሉን ከፍተኛ ዋጋ እንዲሰጠው ማድረጉን ገልጸዋል። በሌላ በኩል ደግሞ የብሉ ናይል ግዛት በሱዳን መንግስት ወታደሮችና በደጋፊዎቹ እጅ እንዳይገባ ከጄኔራል ሐምዳን ዳጋሎ ይልቅ የተባበሩት አረብ ኤሚሬቶችና የብልጽግናው ሊቀመንበር ፍላጎት ነበራቸው። ሁለቱ ኃይሎች ቀጠናው በሐምዳን ዳጋሎ ፈጥኖ ደራሽ ኃይል እጅ እንዲቆይ የፈለጉበት ምክንያት ደግሞ እንደየሀገራቱ ገዢዎች ፍላጎት ይለያያል። ብሉ ናይል ቀጠና ለህዳሴ ግድብ ቅርብ ከመሆኑም ባለፈ አካባቢው ከፍተኛ የወርቅ ክምችት የሚገኝበት አካባቢ ነው። በጄኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በርካታ የሀብት ክምችት ያለባቸውን አካባቢዎች በመቆጣጠሩ የአልቡርሃን መንግስት የፋይናንስ አቅም ከብዶት ነበር። በዚህ የተነሳም የጄኔራል አልቡርሃን ጦር ከደጋፊዎቹ ጋር በመቀናጀት የሞት የሽረት ትግል ያደረገው አንድም የወርቅ ቀጠናውን በመቆጣጠር የተባበሩት አረብ ኤሚሬቶችን እጅ ለመቆራረጥ ሲሆን፣ ወዲህ ደግሞ የኦሮሞ ብልጽግና መንግስት በሱዳን ጉዳይ የሚያደርገውን ጣልቃ ገብነት ለማስቆምም ወሳኝነቱ ጎላ ያለ ወታደራዊ ድል መሆኑን ተንታኞች ይናገራሉ። በሌላ በኩል ደግሞ ጉዳዩን ከሱዳን የእርስ በርስ ጦርነት ተፋላሚዎች ፍላጎት በማውጣት ከህወሓት ጋር የተገናኘ እንደሚሆን የሚናገሩት ፖለቲካ ተንታኞች አሉ። እንደ ፖለቲካ ተንታኞች አስተያየት የዛሬው የብሉ ናይል ቀጠና ድል የቀድሞ የመከላከያ ኤታማዦር ሹም ጄኔራል ጻድቃን ከቀናት በፊት ከተናገሩት የቀጠናው ጉዳይ ጋር የተያያዘ መሆኑን ይገልጻሉ። በወቅቱ ጄኔራል ጻድቃን በሰጡት አስተያየት ህወሓት በሱዳን በኩል አድርጎ በቤኒሻንጉል ጉሙዝ በኩል ለመግባት አዲስ የውጊያ ስትራቴጂ ቀርጿል ማለታቸው አይዘነጋም። በብሉ ናይል ግንባር በተደረገው ውጊያ የሱዳን ጦር የተዋጋው በአሜሪካ መንግስት ሴኔት ጦርነት አባባሽ ተብሎ የተፈረጀውና አርሚ 7 ተብሎ ከሚጠራው የህወሓቱ ታጣቂ ቡድን ጋር መሆኑን የሚናገሩት ምንጮች የአልቡርሃን ጦር ኩምሩክን በመቆጣጠሩ ቀጣይ የኢትዮጵያ ድንበር አካባቢ ከባድ ውጥረት ሊኖር እንደሚችል አስተያየታቸውን ሰጥተዋል። ይህን የህወሓት የጦርነት እቅድ አስቀድሞም ቢሆን የተረዳው የኦሮሞ ብልጽግና መንግስት በተከታታይ 3 ቀናት በፈጸመው የድሮን ጥቃት ከፍተኛ ቁጥር ያለው የህወሓት ታጣቂ ኃይልን መምታቱ አይዘነጋም። ሸረሪና የሚገኘው የታጣቂ ቡድን ወታደራዊ ሎጂስቲክስንም አውደሙ ይታወሳል። በትናንቱ የፓርላማ ስብሰባ ላይ የተገኙት የብልጽግናው ሊቀመንበርም የህወሓት ሻዕቢያና ሱዳን ጥምረት አደገኛ አካሄድ ሆኖ እንደመጣባቸው የገለጹት ሶስቱ ኃይሎች ደርግን በጣሉበት መንገድ ተጣምረው እየመጡ ነው በማለት ነበር። በወርቅ ንግድ ከዓለም ቀዳሚ የሆነችው የተባበሩት አረብ ኤሚሬቶች የወርቅ አቅርቦቷን የምታሳካው ከሱዳን ብሉ ናይል ግዛት በጄኔራል ሐምዳን ዳጋሎ በኩል ከትግራይ ክልል በወይዘሮ ፈትለወርቅ ገብረ እግዚአብሔር ወንድም በአቶ ዳዊት ገብረ እግዚአብሔር አማካኝነትና ከኢትዮጵያ በብልጽግናው ሊቀመንበር አማካኝነት ዛሬ ብሉ ናይል ግዛት በአልቡርሃን ጦር ቁጥጥር ስር መዋሉ የተባበሩት አረብ ኤሚሬቶችን የወርቅ አቅርቦት በእጅጉ እንደሚፈትነው ይታመናል። የተወገዘውን ስምምነት ብልጽግና ለምን ተስማማ? የአሜሪካ መንግስት ይፋ ያደረገውና በርካታ ሀገራት ከጤና ፖሊሲያቸው ከስርዓተ ጾታ መርሃቸውና ከሀገረ ሉዓላዊ ደህንነታቸው ጋር በተገናኘ ውድቅ ያደረጉትን የጤና ስምምነት የኦሮሞ ብልጽግናው መንግስት ተቀብሎ አጽድቆታል። ይህን በማድረጉም $1 ቢሊዮን ከአሜሪካ መንግስት በእርዳታ የሚያገኝ ይሆናል። ከኢትዮጵያ ሉዓላዊ ፖሊሲ፣ ከህዝቡ ሃይማኖታዊና ባህላዊ እሴት እንዲሁም ከጤና ፖሊሲ ጋር የሚቃረነውን የትራምፕ አስተዳደር ስጦታ ለመቀበል ያላመነታው የኦሮሞ ብልጽግናው ስርዓት ስምምነቱን የተፈራረመው በሁለት አደገኛ ምክንያቶች ነው ሲሉ የስርዓቱን ባህሪ የተረዱ ተንታኞች ይናገራሉ። እንደ ተንታኞቹ እምነት የኦሮሞ ብልጽግናው ስርዓት ስምምነቱን ለመፈረም የተገደደበት የመጀመሪያው ምክንያት የሚከተለው የቀውስ ፖሊሲ ካዝናውን ባዶ ስላደረገበት ገንዘብ ለማግኘት ሲል የሚል ነው። ሁለተኛው ምክንያት ግን የአሜሪካ መንግስትን ፍላጎትና ለዚህ አደገኛ ፍላጎት የብልጽግናውን ተባባሪነት የሚያጋልጥ ነው። ስምምነቱ የአገሪቱን የጤና መረጃ ከመመዝበሩን ባለፈ ስርዓተ ጾታና ከጤናው ዘርፍ አደገኛ የቴክኖሎጂ ግኝት ጋር በተያያዘ የሚኖረው አፍራሽ ሚና ነው። ይህን ደግሞ የብልጽግናው ስርዓትም የሚፈልገው በመሆኑ ስምምነቱን ለመፈራረም እንደተገደደ ተንታኞች ይናገራሉ። ባለፈው ዓመት ዩኤስኤይዲ የተባለውን ዋነኛ የአሜሪካ የውጭ እርዳታ ተቋምን ያፈረሰው የትራምፕ አስተዳደር አሁን የአፍሪካ ሀገራት የጤና መዋቅሮቻቸውን መደገፍና በሽታዎችን መከላከል እንዲችሉ በመቶ ሚሊዮኖች የሚቆጠር ዶላር እያቀረበ ነው። የአዲሱ የአስተዳደር ስምምነት ግን ቅድመ ሁኔታዎችን ያካተተ ነው። በዚህ የተነሳ ከተወሰኑ የአፍሪካ መንግስታት ተቃውሞ ገጥሞታል። ይህንን ስምምነት ከፈረሙ ሀገራት አንዷ ኢትዮጵያ ነች። ሁለቱ ሀገራት ቅድሚያ ለአሜሪካ የተሰኘው የዓለም አቀፍ ጤና ስትራቴጂ አካል የሆነውን የሁለትዮሽ ስምምነት የተፈራረሙት ታህሳስ 2018 ዓ.ም ነበር። አሜሪካ በዚህ የመግባቢያ ስምምነት አማካኝነት በ5 ዓመት ውስጥ $1 ቢሊዮን ለኢትዮጵያ ትሰጣለች። የፕሮጀክቱን አፈጻጸም
አፈጻጸም መሰረት አድርጋ ደግሞ 150 ሚሊዮን ዶላር እንደምትጨምር ተገልጿል። በአንጻሩ ኢትዮጵያ በዚሁ ጊዜ ውስጥ 450 ሚሊዮን ዶላር የጤና ዘርፉ ላይ ኢንቨስት ለማድረግ ቃል ገብታለች። ገንዘብ ሚኒስቴር ስምምነቱን አስመልክቶ ባወጣው መግለጫ ስምምነቱ ኢትዮጵያን በሽታዎችን የመከላከል አቅምና የጤና ስርዓትን ጥንካሬ ለማሻሻል ያለመ እንደሆነ አስታውቋል። የማህበረሰብ ጤና ስርዓቱን ማጠናከርም ሌላኛው ግብ እንደሆነ ጠቅሷል። የአሜሪካ ኤምባሲ በበኩሉ ስምምነቱ ኢትዮጵያን ከመደገፍ በተጨማሪ አሜሪካውያን ዜጎችን ከዓለም አቀፍ የጤና ስጋቶች እንደሚጠብቅ ገልጿል። የኤምባሲውን መግለጫ ስምምነቱ በምን አይነት መንገድ ይህንን ግብ እንደሚያሳካ አላብራራም። የኢትዮጵያ መንግስትም በስምምነቱ መሰረት ለማከናወን ቃል የገባቸው ተግባራት ስለመኖራቸው አልገለጸም። ዓለም አቀፉ የሰብአዊ መብቶች ተሟጋች ሁማን ራይትስ ዎች ሰኔ መጀመሪያ ላይ ባወጣው መግለጫ ኢትዮጵያ በስምምነቱ አማካኝነት የጤና መረጃዎችን ለአሜሪካ እንደምታቀርብ ገልጿል። ሁማን ራይትስ ዎች እንደገለጸው የአሜሪካ ውጭ ጉዳይ መስሪያ ቤት ከኢትዮጵያ፣ ከሩዋንዳ፣ ከኡጋንዳ፣ ከናይጄሪያና ከሞዛምቢክ ጋር የተፈራረማቸውን ሰነዶች በድረገጹ ይፋ አድርጎ የነበረ ቢሆንም ኋላ ላይ አጥፍቷቸዋል። ተቋሙ ኬንያና ላይቤሪያን ጨምሮ ከ7 ሀገራት ጋር የተፈራረሙ የስምምነት ሰነዶች ላይ ምርመራ ማድረጉን ገልጿል። ስምምነቶቹ በሰዎች የጤና አገልግሎት መረጃዎች ላይ ከፍተኛ ስጋት እንደሚደቅኑ ያስታወቀው ሁማን ራይትስ ዎች አሜሪካ የነፍስ አድን የጤና ድጋፍን ከቅድመ ሁኔታ ጋር አያይዛለች ሲል ወቅሷል። ይህን ስምምነት በዚህ ዓመት ታህሳስ ለመጀመሪያ ጊዜ የተፈራረመው ከኬንያ ጋር ነበር። ፕሬዚዳንት ዶናልድ ትራምፕ ገንዘብ ያባክናል በማለት የከሰሱት የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤይዲ እንዲዘጋ ትዕዛዝ የሰጡት ወደ ስልጣን እንደተመለሱ ነበር። ይህ ውሳኔ የአሜሪካ ድጋፍ ላይ ተመስርተው በተወሰኑ የአፍሪካ ሀገራት ሲተገበሩ የነበሩ የጤና ፕሮግራሞች እንዲቋረጡ አድርጓል። የአሜሪካ የውጭ ጉዳይ መስሪያ ቤት ያወጣው አዲስ ዓለም አቀፍ የጤና ስትራቴጂ ድጋፍ የሚያገኘው መንግስታት የሀገራቸውን የጤና በጀት በመጨመር ኃላፊነቱን መጋራት እንዳለባቸው ይገልጻል። እንደ የትራምፕ አስተዳደር ገለጻ ከዚህ ቀደም የነበረው የለጋሾችና የመንግስታዊ ያልሆኑ ድርጅቶች ግንኙነት ጥገኝነት ፈጥሯል። ይህ ሂደት በርካታ ገንዘብ አስተዳደራዊ ሂደት ላይ እንዲባክን እንዳደረገም ይገልጻል። በአንጻሩ የአሁኑ ስርዓት ይህንን ችግር ይፈታል የሚል ተስፋ አለው። በሌላ በኩል ግን ይህ አሰራር የዓለም ጤና ድርጅትን ማዕከል በማድረግ ሲተገበር ከነበረው ዓለም አቀፋዊ የትብብር ሞዴል ውጭ የሆነ ስርዓት እንዲፈጠር አድርጓል። የአሁኑ አሰራር የሚተገበረው የአሜሪካ ስትራቴጂካዊና ንግድ ጥቅሞች ካሉባቸው ሀገራት ጋር በተናጠል በሚፈጸም ስምምነት ነው። በዚህ መልኩ የተዋቀረው የመግባቢያ ስምምነት ኢትዮጵያን ጨምሮ ቢያንስ ከ20 የአፍሪካ ሀገራት ጋር ተፈርሟል። የዚህ አካል የሆኑ የላቲን አሜሪካና የካሪቢያን ሀገራት ሲጨመሩ በአጠቃላይ ስምምነቱን የፈረሙት ሀገራት ቁጥር 32 ይደርሳል። እንደ ጋና፣ ዚምባብዌና ዛምቢያ ያሉ ሀገራት ግን የተለያዩ ምክንያቶችን በመጥቀስ ስምምነቱን ሳይፈጽሙ ቀርተዋል። ይህን ስምምነት አደገኛ ነው ብለው ያመኑ በርካታ የአፍሪካ ሀገራት ራሳቸውን ከስምምነቱ ማስወጣታቸው የሚታወስ ነው። ያቀረቡት ምክንያት ደግሞ ከጤና ፖሊሲያቸው እና ብሔራዊ ደህንነታቸው እንዲሁም ከስርዓተ ጾታ መርሃቸው በመነሳት ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።